አሕዛብ ለምን ያጉረመርማሉ? ሰዎችስ ለምን ከንቱ ነገርን ይናገራሉ? እስኪ በሉ አሕዛብ በሉ። ለምን ያጉረመርማሉ? ከንቱ ነገርንስ ለምን ይናገራሉ? ልበ አምላክ ቅዱስ ዳዊት በመዝሙር 2 ቁጥር 1 ላይ ይህንን ቃል ለጊዜውና ፍጻሜ ስላለው ደግሞ በትንቢት መልክ ተናግሮታል። አሕዛብ የሚለው ቃል 2 ፍቺ አለው። የመጀመሪያ ፍቺው እግዚአብሔርን ያላመኑ፣ በእግዚአብሔር ያልተጠቀለሉ፣ ወደ እግዚአብሔር ያልተመለሱ፣ በብሉይ ኪዳን ያልተገረዙ፣ በአዲስ ኪዳን ያልተጠመቁ፣ እነዚህ አሕዛብ ይባላሉ። በሌላኛው መልክም ደግሞ ሰዎችን ሲያበዛ አሕዛብ ይለዋል። ይሄ ደግሞ በበጎ ጎኑ የሚፈታ ነው። ዳዊት የተናገረው እግዚአብሔርን ያላመኑ ሰዎች ለምን ያጉረመርማሉ ነው ያለው። ወገኖቼ ማጉረምረም ካለማመን የሚመጣ ንግግር። ዳዊት እስራኤል ዘሥጋን እግዚአብሔር በበረታች ክንድና በምሕረት በቸርነት ከዚያ ከባዕዳን ምድር ጣዖት ከሚመለክበት ሌሊቱን በብርሃን ቀኑን በአምደ ብርሃን እያደረገ ከምድር ነቢዩ ሙሴን ከሰማይ ሊቀ መላእክት ቅዱስ ሚካኤልን ለዚያ ሕዝብ ልኮላቸው እግዚአብሔር በምድረ በዳ በተዘረጋች እጅ በበረታች ክንድ ባህርን ለሁለት ከፍሎ ሕዝቡን በዚያ ሲያሻግር የታጠረባቸውን አለት ደግሞ እንደ ገል ቀጥቅጦ እንደ ቅቤ አቅልጦ የቃል ኪዳን ታቦት ይዘው 7 ጊዜ ያንን ግንብ ከዞሩ በኋላ እግዚአብሔር ወደ ሰጣቸው ወደ አወረሳቸው ምድረ ርስት እንደገቡ መጽሐፍት ይነግሩናል። አሕዛብ ግን ማን ላይ አጉረመረሙ? ስለምንስ አጉረመረሙ የሚለውን ነገር በዚያ ዘመን ስናነሳ እግዚአብሔር ሕዝቡን ስለመረጠ፣ እግዚአብሔር ሕዝቡን ስለወደደ፣ በተለይ ባላቅ የተባለ አሕዛባዊ ንጉሥ በለዓም የተባለ ሀብተ መርገም ያለውን ሰው ጠርቶ እስራኤልን እንዲረግምለት ፈልጎ ነበር። እግዚአብሔር የባረከውን ሕዝብ በለዓም እንዲራገም፣ እግዚአብሔር የቀደሰውን ሊያረክስ የሚችል አቅም ያለው ምድራዊ ፍጡር የለም። እግዚአብሔር ያበዛውን ሊያሳንስ የሚችልም የለም። ልበ አምላክ የምንለው ብርሃነ ዓለም የምንለው ቅዱስ ጳውሎስ እዚያ ሮሜ ምዕራፍ 8 ቁጥር 29 ጀምሮ እንዲህ አለ። እግዚአብሔር የወደዳቸውን ወሰናቸው፣ የወሰናቸውን ባረካቸው፣ የባረካቸውንም ቀደሳቸው፣ ከፍ ከፍ አደረጋቸው። እግዚአብሔር ከእኛ ጋር ከሆነ የሚቃወመን ማን ነው አለ። እስኪ ማን ከእኛ ጋር ከሆነ? ማን ከእኛ ጋር ከሆነ? እግዚአብሔር ከእኛ ጋር ከሆነ። ከነቢያቱ ጋር እግዚአብሔር ስለነበረ ተቃዋሚዎች ቢነሱ አልቻሏቸው። ከእስራኤል ጋር እግዚአብሔር ስለነበረ ፈርዖንና ሰራዊቱ ፈረሰኛውና ባለሰረገላው እስራኤልን በምድረ በዳ ሊያስቀሯቸው አልቻሉም። ምክንያቱም ጊዜውን የሰጠ ጊዜውን የሰጣቸው በረከቱን ያሳደረባቸው ያገዛቸው ያሻገራቸው ማን ስለሆነ?
አይዟቸው እስኪ ማን ስለሆነ? እግዚአብሔር ስለሆነ፣ እግዚአብሔር ስላገዛቸው፣ እግዚአብሔር ስለረዳቸው ለምንድን ነው አሕዛብ የሚያጉረመርሙት ብሎ ዳዊት ይጠይቃል። ይሄ ጉዳይ እስራኤል ዘሥጋ ላይ ብቻ የሚቀር አይደለም። በሐዲስ ኪዳን ሊመጣ ስላለው ዳግማዊ አዳም ስለተባለው ስለ ኢየሱስ ክርስቶስ የቃሉን ትምህርት የእጁን ተአምራት ተመልክተው በማመን ፈንታ ሕዝቡን ነጠቀን፣ ሙታንን ሕያዋን አደረገ፣ ሕሙማንም ባለጤና አደረጋቸው ብሎ ያሰቡቱ እነ ሄሮድስ፣ እነ ጲላጦስ፣ እነ ሐና፣ እነ ቀያፋ ምሁራነ አይሁድ በክርስቶስ ላይ ስለማጉረመረማቸው በትንቢት የተነገረ ቃል ጆሌ ዋቀዮ ፋሩ ዳዊት ለማ ለኮብሰ ተኮ ጉባረቲ ኦርሞኒ ማሊፍ ጉንጉሙ ማሊፊሲ ዋን ዋይ እምባስኔ ዱበቱ ጀቹን ቁልቁሉን ዳዊት ዱርሲራጂ ዱበቴች ኩታ ከነ ኬሰቱ ሁንዱምቲ ኬሰን አከላልተኑ ዳዊት አባን ፋርሳ እስራኤል ወርፎን እንለተን ወጎተ ዲባፍሪፍ ሶዶማ ገሞጂ ብየ ሚስር ወካን ብየ ግብጽ ኬሰ ከቱረ ዋቀዮን ህሬ ጀባዳን አርከ ጭማዳን ሰበሰነ ገጌሴ ሳንንጨዘ ሰበ ዋቀዮ ገርጋሬ ሰና ባላቅ ሞቲን ጀደሞ ነመኬና አባርሳ ቀቡ በለዓሚን አከኒ አባሩፍ ኢሳ አፈሬቱ በለዓም ሐሬ ጉባታዬ ኦሶ ዴማ ጅሩ ኤርገማን ዋቀዮ ሼፊ ድሪርፈቴ ዱረ ሐሬ ወካን ዱረ በለዓም አከናበት እጂ በለዓም ቀበሜ እጂ ሐሬ ሞ አከበነን አረምኒ በለዓም ሂደሜ አረምኒ ሐሬ ሞ አከ ሂከሜ ሆሪ ከንታቴ ሐሬ አከነማ ተከዱበቴ ኪታበ ቁልቁሎት በረከመች ምን እያልኳችሁ ያለሁት እግዚአብሔር የባረከውን ሕዝብ እንዲረግምለት ባላቅ በለዓምን ጋብዞት ነበር። ምን እንዲያደርግለት? እንዲረግምለት። ማን የባረከው? አረ ነገሩ እንግዲህ የለም። እግዚአብሔር የባረከውን ሕዝብ ይችላል በለዓም መርገም? ረጋሚው ይረግም ዘንድ ይችላል ወይ? ተሳዳቢው ይሳደብ ዘንድ ይችላል ወይ? ይሄ ሕዝብ እግዚአብሔር ባርኮታል። በምድር ሲንቀሳቀስ ሞገስ አለው። ከተራራ ፈልቆ እንደሚፈስ ምንጭ ነው። ተቆልቁሎ ሜዳውን ዘብቶ የሚሄደው ለተመልካች ያስደነግጣል። በለዓም በመንገዱ ሊቀ መላእክት ቅዱስ ሚካኤል የተመዘዘ ሰይፍ ይዞ ሁለት ማሳለጫ መንገድ ላይ በግራና በቀኝ ግንብ አጥር በተገነባ መካከል ላይ ሊቋቋመው መጣ ይላል። አህያይቱ እንስሳ ናት። መልአክ የሚያይ ዓይን የላትም። እንደ ሰው የሚናገር አንደበትም የላትም። ደማዊት ናት፣ እንስሳ ናት። መልአኩ መጥቶ ከፊቷ ሲቆም በለዓም ሂጂ ሲላት ልትሄድ አልቻለችም። ቢደበድባት መራመድ አልሆነላት። ከዚያ በኋላ አፏ ተፈታ ይላል። እግዚአብሔር አንደበታችንን ለምስጋና ይፍታ፣ እጃችንን ለምጽዋት ይፍታልን፣ እግሮቻችን ወደ መቅደሱ እንዲሄዱ እግሮቻችን መድኃኔዓለም ይፍታልን። ብዙ የታሰረ ነገር አለ። ምእመን ሐሬንቱን በለዓም እንዱደሽ ረትባቴ እርገማን ዋቀዮ ድረሽ ዋናበቴ ጨልሱ እንደንደኘ ዴሙ እንደንደኘ ኒዳበቴ ኡሌም በለዓም ወጋሽት ባያቱ ገሩ ጀለሳ ገድ ጭፍቴቱ አከነማት ትዱበቴ ማሊፍ አከት ነሩቁታ ሀጋራ ሲፈ ቦመማን ቱሬ ሲፈ ጀጀማን ቱሬ ማን ነሩቁተና እንጀታ ነገድሲስቴታ ኦዶን ደንደሄ ፉድብልቡ ኬን አዳምባሳ ጀናን ኡሌኬ ከንጫኑ ሰይፊ አብዳ ከንቀበል ኤርገማን ዋቃነ ዱር አበቴ ጅረትኝ በትርህን የሚበልጥ ሰይፍ እሳታዊ ሰይፍ የያዘ መልአክ ከፊቴ ቆሟል አለችው።
በለዓም ያን ጊዜ ዓይኑ ተገለጠ፣ መልአኩንም አየ ይላል። ዛሬ የዚችን እንስሳ ያህል እንደ በለዓም ዓይን ያጡ እንደ በለዓም ልብ ያጡ አንድና ሁለት አይደለም። በለዓም አህያይቱ ላይ ሆኖ አጉረምርሟል። ማጉረምረሙን አልሰማችሁም። እንስሳዋ እንደ ሰው ተናገረች። እግዚአብሔር አምላካችን እኛንም እንደ ሰው ያናግረን እንጂ። ኧረ አሜን በሉ። ሰው የሚባል የተከበረ ፍጡር አለ። እኛ ሆነን እንዳቀለል ነው አይደለም። ሰውነት የተከበረ ነው። ቃል ወደ ምድር ቢመጣ ሥጋ ሆነ ተብሎ ሲነገርለት ሰው ሆነ ማለት ነው። ምን ሆነ ማለት ነው? ሰው ሆነ ማለት ነው። መድኃኒዓለም ሰው መሆኑ ሲያቅተን ሰው ሆኖ ሰው አደረገን። እስኪ አመስግኑት። ግድ የላቸው ሰው ሆኖ ምን አደረገን አልኳችሁ? ሰው አደረገን። ቃል ሥጋ የሆነው እሱ ከላይ ሳይጎድል ከታችም ሳይጨምር እኛን የሆነው እኛ ወደ ሰውነት ሊያመጣ ነው። ተመልከቱ። ይሄ በአህያይቱ ጀርባ ላይ የተቀመጠ ሰው ሰው መሆኑን ሲያቅተው አህያይቱ እንስሳዋ እንደ ሰው ሆነች። መልአኩ ከፊት እንደቆመ፣ መልአኩ ቀሳፊ እንደሆነ፣ መልአኩ ተቆጪ እንደሆነ ከበለዓም ዱላ ይልቅ የመልአኩ ሰይፍ እንደሚከብድ ተናገረች። ከዚያም በኋላ በለዓም ወደ ባላቅ በደረሰ ጊዜ ቶሎ በልልኝ፣ ሜዳውን ሞልቷል ሕዝቡ፣ ውጣና ከተራራው ቆመ፣ ምላስህ የረገመው ለምለሙ ይደርቃል፣ የቆመው ይወድቃል አለ። እስኪ በሉ የለመለመው ይደርቃል፣ የቆመው ይወድቃል። በለዓም በዚህ ይታወቃል። ሂድ ተራራው አናት ላይ ቆመ ይህንን አድርግልኝ ሲል አሁን አንተን ሰምቼሃለሁ አለ። አሁን አንተ ምን ብዬሃለሁ? ሰምቼሃለሁ። እስኪ ደግሞ እግዚአብሔር የሚለኝን እጄ ልስማ አለ። ምዕመናን እንዲበሉ እናንተ ዓለሙ ያልሽኝም ብዙ ሰምቻለሁ። አሁን ደግሞ ማንን ልስማ? ኧረ ግድ የላችሁ። ምሪት ከእግዚአብሔር ላገኝ አለ በለዓም። ወደ ተራራ ወጣ አለ። ኦሪት ዘኍልቍ ምዕራፍ 23 ከቁጥር 1 ጀምራችሁ እስከ 10 ተመልከቱ። ተራራው ላይ ከቆመ በኋላ ሕዝቡን ተመለከተ። ቢያየው ሞገስ ያለው ሕዝብ ነው። መድኃኔዓለም ሞገስ ይስጠን። ቢያየው በረከት ያለው ሕዝብ ነው። ቢያየው የሚያስፈራ ሕዝብ ነው። በለዓም እንዲህ አለ፣ እግዚአብሔር የባረከውን እኔ አልራገምም አለ። የባላቅን ማጉረምረም አልሰማም አለ። ረጋሚው ባራኪ ሊሆን እግዚአብሔር አንደበቱን ሊለውጥለት፣ ተሳዳቢው አመስጋኝ ሊሆን፣ ረጋሚው ባራኪ ሊሆን እግዚአብሔር ባርኮታል። ሰበዋ ቀዩ ኤብሴ አኒነባሩ ሰምኒኩን ሲምቦ ቀባ ሰምኒኩን ሰፉ ቀባ ሰምኒኩን ኦጋ ለፈ አቡ ጌታውሌ አካ አባቦ ድሬ ራት ኒ በሬዳ ሰበሚ እጋ ከና ሰበዋ ቀዩ ኤብሴ አኒነባሩ ጀዴቲ ማል ጀድ ቤቱ ዋን ባዬ ነማ አጃኢቡ ጀቸ ባዬ ኬሰ ነማ ቦጂኡ ደንደው ዱበት ማል ጀድ ቤቱ አከዝድ ያ ዋቀዮ ቁልቁሎኒ ኬ አከም በሬዱ ዱቲኮ አኒ ዱዋ ቁልቁሎታ አከንዱ ጥሙሪኮስ አከሳኔ አከናፍታቱ እየመኬናፈቱ። እስኪ በሉ ይህን ቃል የቅዱሳንን ሞት በል እኔ ልሙት ፍጻሜ እንደነርሱ ትሁን። የሚገርም ነው። የቅዱሳን ሕይወታቸው ኑሯቸው አይደለም ሞታቸው ይናፈቃል። እናንተ በሕይወት ኖረው የሚሰጡት በረከት ብቻ አይደለም ሞቶ የሚሰጡት በረከት ራሱ ብዙ ስለሆነ ፍጻሜ እንደነርሱ ትሁንልኝ አለ። ኦሪት ዘኍልቍ ምዕራፍ 23 ቁጥር 10 ላይ የተመዘገበ የእግዚአብሔር ቃል ነው። አዎ የቅዱሳንን ሞት እንዴ ለምን ይሞቱ እነሱ አለ? ለምን ረግሜ ልግደላቸው? እኔ ሞታቸውን ልሙት አለ። እንዴት በእነዚህ ላይ ምላሴ ይሰነዘራል? እንዴት አንደበቴ እነሱ ላይ ይናገራል? ኧረ አልችልም። ፍጻሜ እንደነርሱ ትሁንልኝ አለ። እስኪ ዛሬ እኔና እናንተ ምን እንበል? ፍጻሜያችን እንደ ቅዱሳኑ ይሆንልን።
ፍጻሜያችን እንደ ሰማዕታቱ ይሆንልን። ፍጻሜያችን እንደ እግዚአብሔር ባለሟሎች ይሆንልን። ወገኖች ጅማሬንስ ማንስ ይጀምረዋል? ሰሎሞን በጸሎቱ የሰው ትልቁ ነገር ፍጻሜ ነው አለ። ከነገር ጅማሮ ፍጻሜን እሻለሁ። ከልደት ቀን ይልቅ የሞት ቀን ይሻላል። ከተወለድን ኖረን ሞታችን ስለማይቀር ስንወለድ እልል ከተባለልን ቀን ይልቅ ስንሞት የሚነቀስልን ያ ቀን እንዳይጠቁርብን ማምሻችን እንዲያምርልን እሱ ይሻለናል። ወገኖቼ ሰዓት ስለሌለን እንደው ትምህርቱን ሰብሰብ ለማድረግ ዛሬስ የሚያጉረመርሙ የሉም ወይ? ቤተ ክርስቲያን ላይ የሚያጉረመርሙ፣ ቅዱሳን ላይ የሚያጉረመርሙ፣ ቅድስተ ቅዱሳን ወላዲተ አምላክ ድንግል ማርያም ላይ የሚያጉረመርሙ ማመስገን ቢሳናቸው ማጉረምረሙን ቢተው፣ ማመስገን ቢሳናቸው መሳደቡን ቢተው፣ ማክበር ባይቻላቸው ማቅለሉን ቢተው ምን አለ? ዛሬስ የሚያጉረመርሙ የለም ወይ? አንድ ታሪክ ብቻ ከመጽሐፍ ቅዱስ ላንሳና ዛሬ ስላለው ጉዳይ እንመልከትበት። ኦሪት ዘኍልቍ ምዕራፍ 12 ላይ ከቁጥር 1 እስከ 10 አንድ ታሪክ ተጽፎ እናገኛለን። በደንብ ስሙኝ ምእመን። እዚህ ክፍል ላይ ስለ 3 ሰዎች ታሪክ ይነገራል። ስለ ስንት ሰዎች? ስለ 3 ሰዎች በዚህ ምዕራፍ ላይ። አንደኛው ሙሴ ነው፣ ሁለተኛው ሃሮን ነው፣ ሶስተኛው እህተ ሙሴ ማርያም ናት። እነዚህ 3 ሰዎች እግዚአብሔር የሚያገለግሉ ከእስራኤል ሕዝብ መካከል ሃሮንና ሙሴ በክህነታቸው ማርያም በዝማሬዋ ተጓዡን ሕዝብ የሚያገለግሉ ናቸው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እስኪ ያላችሁ እጆቻችሁን ከፍ አላችሁላችሁ? ምዕመናን እባካችሁ ልብ ስጡ። ድንዛዜን ከልባችሁ አርቁ። ምን ሰማው ነገር እንደው ዝም ብሎ ሰምቶ ለመሄድ አይደለም፣ ጊዜ ማሳለፊያም አይደለም። ይሄ እንደው ቸግሮን ነው ልምዱም የለም እንጂ እንደ ጉባኤ ሲደረግ እኮ እናንተ ባዶ እጅም አይመጣም። ወደፊት አጀንዳ ብትይዙ መጽሐፍ ልምዱ ቢኖር በቃል ያለ ይረሳል፣ በመጽሐፍ ያለ ይወረሳል ይላሉ አባቶቻችን። ብዙ ጊዜ ሰምተን እንዳልሰማን የሚያደርገን የሰማነው ነገር ስለማናስተውል፣ ማንም እንደ እብድ እየጎተተ ከመንገድ የሚያስወጣን እኛ በጉባኤ ሱታፌ ስናደርግ ጉባኤው ላይ የሚዘሩትን ቃል እግዚአብሔር በደንብ ስለማንሰማው ስለማንመዘግብ ነው። አንዳንዶቻችን ደግሞ በግማሽ ልብ ነው የምንሆነው። እየተነገረ እየተጠየቀ ሙሉ መልስ እንኳን ለመስጠት ድንዛዜ አለ። በስሙ ስልጣን በደሙ ጉልበት አደንዛዣችንን መድኃኔዓለም ይምታል። የሚያደነዝዝ ዲያብሎስ ነው። ልብ በሉ። አሁን በዚህ ስፍራ እነዚህ 3 ሰዎች እግዚአብሔር ሕዝቡን እንዲያገለግሉ ያስቀመጣቸው ናቸው። ዘኍልቍ ምዕራፍ 12 ቁጥር 1 ላይ ሙሴ ኢትዮጵያዊቱን አገባ ብሎ ይጀምራል። ከዚህ የተነሳ እግዚአብሔር ከሙሴ ጋር ደጋግሞ ቃል ለቃል ከ570 ጊዜ በላይ እግዚአብሔር ሙሴን አናግሮታል። ሙሴ ኢትዮጵያዊቱን ካገባ በኋላ በሃሮንና በማርያም ልብ ላይ አንዳች የንቀት ሐሳብ ዲያብሎስ አሳደረባቸው። እንዲህ ማለት ጀመረ፣ ምን ነው እግዚአብሔር ሙሴን ብቻ ነው እንዴ የተናገረው? እኛንም ተናግሮን የለም እንዴ አሉና ሙሴ ላይ ተናገሩ፣ ሙሴ ላይ አጉረመረሙ ይላል። እግዚአብሔርም የሃሮንና የማርያምን ሙሴ ላይ በዚህ ልክ መናገር ከሰማይ ሆኖ ስለሰማ እግዚአብሔር ጥሪ ያደረገላቸው ወደ መገናኛው ድንኳን። እስኪ መገናኛ ድንኳን በሉ። ሕዝብና እግዚአብሔር የሚገናኙበት፣ አማኞችና እግዚአብሔር የሚገናኙበት ይህች መገናኛ ድንኳን የተባለችው ታቦተ እግዚአብሔር የሚያድርበት፣ ሙሴና ሃሮን የሚያገለግሉበት፣ ሕዝቡ የሚባረክበት፣ እግዚአብሔር ምሪት የሚሰጥባት ያቺ መገናኛ ድንኳን ናት።
እግዚአብሔር እነሆ ደመናን ሲያወርድ የእግዚአብሔር ክብር ድንኳኗን ይሞላታል። ሕዝቡም በድንኳኗ ደጅ ላይ ይሰግድና ምስጋና ያቀርባል። ጸሎቱ ሲያበቃ ድንኳኑ ከመነሳቱ በፊት ደመናው ይነሳል። ደመና ሄዶ የተተከለበት ቦታ ላይ ድንኳኗ ትተከላለች። ይሄ የማን ምሪት ነው? አረ የማን ምሪት ነው? እግዚአብሔር ምሪት። የሚገርማቸው እግዚአብሔር ወደ መገናኛ ድንኳን ጠራቸው። ሦስቱም አለው ከመገናኛው ድንኳን ደጅ ላይ ቆሙ። አሮንና ሙሴ፣ አሮንና ማርያም ብሎ ጠራ እግዚአብሔር። እነሆኝ አለ እኔ ከእናንተ መካከል ነቢይን ብፈጥርላችሁ ብቀባላችሁ በራእይና በሕልም እናገር ይሆናል። ባሪያዬ ሙሴ ግን እንዲህ አይደለም። በምድር ላይ ካሉት ሕዝቦች መካከል ሙሴ እጅግ ትሑት ነበር ይላል መጽሐፍ። ሙሴ እንዴት ነበር? ትሑት ነበር ይላል። የአሮን የማርያም ማለት የጌታን እናት የሚንቁ በእርሷ ላይ የሚያጉረመርሙ ዛሬ እንዴት ቻሉ? በባሪያዬ በሙሴ ላይ ትናገሩ ዘንድ እንዴት አቅም አገኛችሁ ብሎ የተናገረ እግዚአብሔር በእናቱ ላይ ሲናገሩ ዝም የሚላቸው ይመስላችኋል? አሁን ዝም ያለው የንስሐ ጊዜ ሰጥቶ ነው። ለእያንዳንዱ እንደ ሥራው እከፍል ዘንድ ዋጋዬ ከኔ ጋር ነው ይላል መድኃኒዓለም። ይመጣል። ሲመጣ ጠላት የዘራው ዘር እንክርዳድ በቅሏል ስንዴ መካከል። እዛ ማቴዎስ ወንጌል ምዕራፍ 13 ላይ ከቃሉ ጋር ናችሁና እግዚአብሔር ከሁላችን ጋር ከስንዴው ጋር ከንጹህ ዘር ጋር የበቀለ እንክርዳድ አረም አለ። ማን ዘራው ብሎ ሲሉ እናንተ ተኝታችሁ ሳለ ብሏል አገልጋዮቹ። እናንተ ተኝታችሁ ሳለ ጠላት ይህን አደረገ። እንግዲህ ያው ሲደን እንድናርም እንክርዳዱን እንድንነቃቀል ፍቀድልን ባሉት ጊዜ እስከ መከራ አብረው ይኖሩ ተው። አረሙን ነቅላለሁ ስትሉ ፍሬያማውን ስንዴን ደግሞ አብራችሁ ትነቅሉብኛላችሁ። እስከ መከራ አብረው ምን ይበሉ ይኖሩ። ያኔ በመከር ጊዜ ይለያል። መከር ጊዜ ላይ አበባው ያበበ ወደ ፍሬ ተቀይሯል። ፍሬ የሌለውም ስለሚለይ ፍሬ ያለውን ስንዴውን ወደ ጎተራ ትከታላችሁ። ጎተራ የእግዚአብሔር መንግሥት። እነዚያ ፍሬ ያላቸው ቅዱሳን ናቸው፣ በስሙ ያመኑ፣ በስሙ የተሰደዱ። ይሄ እንክርዳድ የተባለው ግን የጠላት ወሬ ነው፣ የጠላት ሐሳብ ነው፣ የሰይጣን ዘር ነው፣ የኃጢአት ፍሬ ነው። እርሱ ደግሞ ወደማይጠፋ እሳት ይገባል ይላል። ያጉረመረሙትን እግዚአብሔር አንደበታቸውን ወደ ምስጋና ይቀይርላቸው። አጉረምራሚዎች አሉ። ለምን እንደሚያጉረመርሙ ምክንያቱ ይገባል። እግዚአብሔር ያከበረውን ለማቅለል ብዙ የሚታገሉ ሰዎች አሉ። በተለይ ድንግል ማርያም ላይ ያለው ጥላቻ ግር ምን ነው የሚል ምንድነው? በዚህ ልክ ምንድነው የበደለቻቸው? መብራት የሕይወት እንጀራ በወለደች፣ የሕይወትን መጠጥ በወለደች፣ አማኑኤልን በሰጠች፣ የመዳናችን ምክንያት በሆነች፣ ምስራቅና የማይጠልቀው የጽድቁን ፀሐይ እርሱን ስለወለደች፣ ፈራጁን ስለወለደች፣ አዳኙን ስለወለደች፣ አክባሪውን ስለወለደች በእውነት ሊቀ ልሳናት ቅድም ምስጋና አጣውልሽ አመስግኛ አልጨርስ አልኩኝ። መንፈስ ቅዱስ ልባቸውን ያሞቀላቸውማ በመኑ በአምሳለ መኑ ናስተማስለኪ ነው ያሏት። ድንግል ሆይ በማንና በምን እንመስልሻለን አሏት። ለምንድን ነው የሚያጉረመርሙት? ለምንድን ነው ከንቱ ነገርን የሚናገሩባት በእርሷ ላይ? ከንቱ የሆነ ዲያብሎስ ከንቱ ነገርን እያናገር ነው ያለ። ከሰማይ የወደቀ መልአክ አዳምንና ሔዋንን ከክብራቸው ያወረዳቸው ለምንድን ነው ከተባለ መልሱ አጭር ነው። ድንግል ማርያም ላይ ዘንዶው ለምን ያጉረመርማል የተባለ እንደሆነ፣ ለምን ክፉ ነገር ይናገራል የተባለ እንደሆነ የዲያብሎስ ሥራ በእርሷ በኩል ፈርሷል። ክብርና ምስጋና ለአምላካችን ለእግዚአብሔር።
እስኪ በሉ አረሰልሱ የዲያብሎስ ሥራ በሉ እስኪ በድንግል ማርያም በኩል ፈርሷል። በሔዋን በኩል የተሰራው የዲያብሎስ ሥራ በድንግል ማርያም በኩል ፈርሷል። ማሳያ በሔዋን በኩል እንዴት እንደተሰራ ራዕየ ዮሐንስ ምዕራፍ 12 እና ዘፍጥረት ምዕራፍ 3 ማየት ይቻላል። ራዕየ ዮሐንስ ምዕራፍ 12 ላይ ሳጥናኤል በትዕቢቱ ምክንያት ሚካኤልና ሰራዊቱ ከሳጥናኤል ጋር ተዋጉ ዘንዶው ብሎ ገለጸው። እዛው መጽሐፍ ላይ ሳጥናኤል ስሙ ተቀይሮ ዘንዶ ተባለ። ይገርማችኋል። ከዚያ በኋላ ሚካኤልና ሰራዊቱን ተዋጋ። ዘንዶው አልቻላቸው። ወደ ጥልቁ ወደ መሬት ምን አለ? ወደቀ። መውረድስ ጥሩ ነው። ወደቀ ነው የሚለው መጽሐፍ። ወደቀ። ሲወድቅ ምንድን ነው የሆነው? በሰማይ ያላችሁ ደስ ይበላችሁ፣ በምድር ያላችሁ ወየውላችሁ ተባለ። ላላ ሰበቢ ኩፋቲን ማቲፍ ዲያብሎስ ከሚምት ፈየደም ሔዋኒ ዱበርቲ ፈየደም ቦፈ ፈየደም ለተ ሔዋኒ ነቄ ቦጄ ሰቢራ ከንቁፌ ሴጠንትቺ ሔዋኒ እንደጎጎርሴጅ ማሊፊ መጭ ብየለፋ ዱርቤ ማረሚ ረታከስት ከኤ ማሊፍ ዱርቤ ማረሚ ጅበምቴ ማሊፍ ዱርቤ ማረሚ ረቲ አባሪም ባየቴ ዮጀኔ ሰበቡ ጉዳቱ ጅራ ኢኒ ጀልቀባ ሆጂን ሴጠና ፈሸላየጅ ሆጂን ሴጠና ዲገሜጅ ሆጂን ሴጠና ኩፌጅ ሰበበ ኤኙቲን ሰበበ ዱብሮ ማረሚቲ ከንሰሚ ራቁ ሁንዱ ከሰረቃ ያደጠኑ ሴሮ ማማ በቆና ሰዲ ለጤ ቡፋ ከሰቡሌ ዱፌ ሔዋንት ዱበቴ ሔዋኒኒ ማልኛትና ስኒን ጀዴ ዋቀዮን ጀዴ ጋፈቴ ኢሰሼን ሄዱ ቀብዱ ኢሴቲ ኢሰሼን ዶርከምቴ ቆፈ ጋፈቴ። ብዙ ጊዜ እንዲህ ነው የሚያደርገን ሰይጣን። ጤና እያለን ስለ ልብስና ስለ ቤት ያሳስበናል። ሙሉ አካል እያለን በሙሉ አካላችን ላይ ስለምንዋበውና ስለምንኳለው ጉዳይ እንደ ጎደለብን አድርጎ ያሳስብብናል። ለምሳሌ እጅ ያለው ሰው ሰዓት ባይኖረውም ይኖራል አይኖር። ደግሞ ሲወዳደራል በማለት ይወዳደራል ወይ ንገሩኝ እንጂ ይወዳደራል። ይሁላችሁ ከሰውነት ከልብስ ሰውነት ከመብል ነፍስ ይበልጣል ተብሎ ነው የተጻፈው። ከመብል ነፍስ ከልብስ ሰውነት ምን ይላል? ይበልጣል። አንዳንድ ሰው ያለውን አያይም፣ የሌለውን ሲያይ መኖሩን ይጠላል። ወገኖቼ ባለን ጉዳይ ላይ እንድናመሰግነው እግዚአብሔር ይርዳል። ኤፌሶን ምዕራፍ 5 ቁጥር 20 ላይ ምን ይላል? ስለ ሁሉ በክርስቶስ ኢየሱስ በኩል እግዚአብሔርን አመስግኑ። ስለ ሁሉ ምን አድርጉ? እስኪ በሉ ስለ ሁሉ እግዚአብሔርን አመስግኑ። ስለ ስንቱ? ስለ ሐዘንም፣ ስለ ደስታ፣ ስለ ማግኘትም፣ ስለ ማጣትም፣ ስለ መውደቅም፣ ስለ መነሳትም፣ ስለ መክሳትም፣ ስለ መወፈርም፣ ስለ መጉደልም፣ ስለ መሙላትም፣ ስለ ሁሉ ምስጋና ለማን ነው? እንዴት ተብሎ ነው? የሚገርማችሁ ነገር እባብ ምን አደረገ? ሔዋንን ምን አትብሉ አላችሁ እግዚአብሔር አለ። ምን ብሉ ብሎ ቢላት ሔዋን ስትቆጥር መሽቶ ይነጋል። አትብሉ የተባሉት የተከለከሉት አንድ ነው፣ የተፈቀደላቸው ሁሉ ዕፀ ሕይወት ሁሉ ተፈቅዶላቸዋል። ዕፀ በለስን ተከልክሏል። ዲያብሎስ ሾርት ከት ነው የሄደው፣ በጓሮ ነው የሚዞረው። እሱ እናቴ በአቋራጭ ነው የሚሄደው፣ በበር አይመጣም። አጭር ጥያቄ ነው የጠየቃት። ምን አትብሉ አላችሁ ብሎ አላት። ደግሞ ማን ነው ዲያብሎስን ሱፐርቫይዘር ያደረገው? እግዚአብሔር ባደረገው ጉዳይ እሱ ማን ነው ገምጋሚ ያደረገው? ይገርመኛል። አንዳንዶች በማያገባቸው ጥያቄ ያመጡና አይምሯችንን ሊይዙ ይፈልጋሉ። እኛ ጥያቄ የለንም እናቴ፣ ጥያቄያችን በመስቀል ላይ ተመልሶልናል። ክብርና ምስጋና ለስሙ።